ልትባረር ነው ተብሏል። መጨረሻዋን እግዚአብሔር ያሳምርላት። ስለ ልጇ የተናገረችው ነገር ብዙዎች እንዲያዝኑ አድርጓቸዋል። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ። በእንባ ሆና የመጨረሻ መልክቷን አስተላልፋለች። ምንድን ነው ያለችው? ልጄን የከበደኝ። ብዙዎች በእሷ በኩል ሆነው ሀዘናቸውን እየገለጹ ነው፣ መልእክታቸውንም እያስተላለፉ ነው ያሉት። ዛሬ እግዚአብሔርን እንደ ሄለን ያሳዘነኝ የለም። በጣም ነው ያሳዘነች። በጣም እድሜ እየጨመረ ሲመጣ ያስጠሉኝ ነገሮች ናቸው እነዚህ። እድሜ እየጨመረ ሲሄድ ያስጠሉኝ 6 ነገሮች። አንደኛ ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ትንሽ ሰሞኑን ጠፋ ብዬ ነበረ፣ ጉንፋን ነገር ያዛርጎኛል። በዛ ምክንያት ነው የጠፋሁት። እንደገና ተመልሰናል ማለት ነው። እስከ መጨረሻው ድረስ ቪዲዮን ተመልከቱት። ላይክ፣ ሼር ማድረጋችሁ እንዳይዘነጋ፣ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንደሆናችሁ እንድትቀላቀሉ ጠይቃችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። እስከ መጨረሻው ቪዲዮ ተመልከቱ። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁት? ሀሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁ ውስጥ ይህ እንግዲህ በጣም ከብዙ ጊዜ በፊት በኢትዮጵያ ውስጥ የነበረ ህግ ነው። በነገራችን ለአንድ ጊዜ ባለፈው አንድ ሰው ወጥቶ ሲያነብ ተመልክቻለሁና አጭር ቀሚስ በመልበሷ ምክንያት ስንት ብር የተቀጣች 30 ብር ነው ምናምን የተቀጣች ብሎ ህግ ጋዜጣ ላይ እንደዛ አይነት ነገር ተለጥፎ ተመልክቻለሁ። እና ቢገርም ነው እንግዲህ ሀገራችን በዚህ መልክ ከቀጠለ ብዙ ህጎች ሊበዙባት ነው ማለት ነው። እንቀጥል እንግዲህ ከሰሞኑን የሄለን ጉዳይ በጣም ብዙ ሰዎችን እያነጋገረ ነው የሚገኘው። እሷ ሚዲያ ላይ ወጥታ ያደረገችው ነገር ብዙዎችን አስደንግጧል። ብዙዎችም ስሜታቸው ተረብሿል። በእሷ አቅጣጫም ሆኖ አስተያየት ሲሰጡ የነበሩ ሰዎች አሉ። እነሱን እንሰማለን። መጀመሪያ ግን የእሷን ቪዲዮ እንመልከትና እንመለስ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንድትሰዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። ስለ ጆከር እንኳን እንዳታወሪ ስባል፣ ስለ ዮኒ እንዳታወሪ ስባል ከዚህ የበለጠ በደል አለ? እናንተ ስም እስካልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ። እውነት 700 ወጣት ሲሞት ደብሮ ነው የሞተው የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበላችሁ። በጣም እንግዲህ ማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየተዘዋወረ ነው ይሄ ፎቶ፣ ይሄ ቪዲዮ። ብዙ ሰዎች አዝነዋል በዚህ ጉዳይ ሀፕን ባደረገባት ነገር በማዘን እባክህ ወርቁ አይተነው ተውላት፣ በቃ ምህረት አድርግላት የሚል ነገር በቪዲዮ ሁሉ እየወጡ ሲሰሩ ተመልክቻለሁ። አንዳንዶችም ደግሞ ተቃውሟቸውን በዛው ልክ ወጥተው ሲናገሩ እያየሁኝ ነው ያለሁትና በጣም ያለው ነገር እንግዲህ እዚህ ደረጃ ላይ ደርሷል። ጦዟል የመጨረሻ ማለት ነው። ልትባረር ነው የሚሉ ሰዎች አሉ። መባረሯ ብቻ ሳይሆን ደግሞ ስለ ልጇ የተናገረችው ነገር በጣም ብዙ ሰዎች ልባቸው እንዲነካ አድርጓል። ልጄን ሄጄ አስረክቤ የመጣሁኝ ብላ የተናገረችበት መንገድ በጣም ብዙ ሰዎች እንዲያዝኑ አድርጓቸዋል የሚሉ ሰዎች አሉ። እስቲ አንድ ቪዲዮ አለ ተመልክተን እንመለስ። የምስራቅ ሰው ስለሆንኩ ነው ወይ ብቻ ስለሆንኩ ነው? ኖ አለንኛ እኛ አለን። ሁላችንም ይኸውልሽ የሚወድሽ ሰው ሁላችንም ካንቺ ጋር ነን። ምንድነው ይሄ?
እና የሚያስለቅሰኝ ብቻዬን ምንም ነገር እንደማልሆን ስለማስበው ሌላ ነገር አይደለም። ዞሮ ዞሮ አሁን የሚመጣብሽ ምንም አይነት ነገር የለም። መምጣትና ለመምጣቱ አይደለም አትመልሽ የሚባለው ገደብ ራሱ እኔን ያሳመመኛል። ገብቷል? ምን እንደሚባል እየሰሙት እኔ ላይ ግን ገደብ መጣሉ ይሄ ራስ ወዳድነትና ጭንቅላት ላይ እንቁላልና አራቸውን እንደመጣል በተለይ ለኔና ለጂጂንና እነ ምራምንቴን ዝም በይ ማለት ለኔ ህመም አይደለም። ቁስሌ ላይ ጨው እንደመነስነስ እነ ቡቺ ሸርሞጣ ዝም በይ ማለት ለኔ ህመም ነው። ለዛው በዘሩላ ከተው ገብቷል? ወንጀል ውስጥ ሁላ ሄለን እንደዚህ ፈጻሚ ናት ተብሎ ስሜ ሁላ ጠፍቶ ገብቷል? አልገባም ማለት ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለኝ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሞት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸው ነው የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለ ብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ስለፍ ብዬ ቀን አይደለም እናቴ ትሙት ለምሰማይ አይደፋም ነው ብላችሁ ለራሱ ስራ እንኳን ወጥቶ መስራት የማይችል ፉድ ስታምፕ ልጆቹን እየለመነ የሚያበላ ቁሻሻ ሰው እንደነ ጂጂ አይነት ባክስ ሰው እናቴ ትሙት እንደዚህ ሽጉጥ ተደቅኖብኝ እየተፋውባቸው ነው የምሞተው። ገና ለገና እኔን እየሰደበ እኔን እየረገመ ትሞቻለሽ ምን እያለ ግን በእሱ ላይ እንኳን አስተያየት እንዳልሰጥ ስንት ገደብ ሲደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ብዙ ሰዎች እንግዲህ ቪዲዮዋን ተመልክተው የራሳቸውን አስተያየት እየሰጡ ነው። አንዳንዶችም ወጥተው የእሷን የሀዘን ቪዲዮዋን እያደረጉ ወርቁ አይተነው እባክህ በቃ ተዋት ብሎ ልመናቸውን ጥያቄያቸውን ሲያቀርቡ ተመልክቻለሁ። እስቲ አንድ ቪዲዮ እኔና እንመለስ እስቲ። አልቀረውም ለብቻይ ከንቱ አልቀረም ልመናይ ልጄን ከበደኝ ወርቄ ስስትም መከራዬ ግንጥል ጌጤ አበባዬ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስላንተኔ እንዴት ላውራ ተወጣኸው ያን መከራ። ከዚህ ከገኔ ቪዲዮ ውጭ ደግሞ ሌላ አንዲት ልጅ ወጣ የምታወራ ቪዲዮውን ተመልክቼዋለሁ። እሱም ቪዲዮን ነው እስቲ ሰው ሁሉ በግል አስተያየቱን ወጥቶ እየሰጠ ነው የሚገኘው። አንዲት ሴት በዚህ ደረጃ ለምን ትሆናለች? እንደዚህ ጉዳት ሲደርስባት በቃ ከጥፋቷ እንድትማር ከተፈለገ በዚህ መልክ የተደረገው ነገር አይበቃትም ወይ? ከሀገር እንድትባረር እስከማድረግ ድረስ ለምን ይደረሳል ብሎ አስተያየት የሚሰጡ ሰዎች አሉ። እስቲ ይሄንን ቪዲዮን ነው እንመለስ። ዛሬ እግዚአብሔርን እንደ ሄለን ያሳዘነኝ የለም። በጣም ነው ያሳዘነች። በጣም ምንድነው አንድን ሴት ልጅ ልጇን የምታሳደግ ሴት ልጅ እንደዚህ ማሳደድ አይደብራችሁ? እርስ በርስ በቃ እኔ እውነት እንዴት እንዳስጠላኝ ይሄ ሶሻል ሚዲያ እግዚአብሔርን። ምንድነው እንደዚህ ክፋት እርስ በርስ አታርፉም? አንዱ ላይ መመቅኘት። እስቲ ቪዲዮአችሁን ዞር እያላችሁ አንዱን መጣል አንዱን እንትን ማለት ምናምን ምንድነው ይሄን ያህል? በቃ እናት ከልጇ መነጠል ምናምን ሪፖርት ማስደረግ የሆነ ነገር ይደብራል። አቦዚ ሶሻል ሚዲያ ላይ በጣም ነው የሚያስጠላው። እንደኛ ግን ክፋት ያለው ሰው አለ? እግዚአብሔር እንደኛ ክፉ አለ? እንደዛሬማ እኔ አንጀቴን ነው የበላችሁ። እኔ አላቅም። ምንም ታጥፋ እንደዚህ ሰው ማሳቀቅ ይደብራል። እግዚአብሔርን ይደብራል፣ ያስጠላል። አረ በእናታችሁ እኛ ስንተዛዘን ስንረዳዳ ነው እኛ ምን የሚያምርበት እንጂ እንደዚህ ለመጠፋፋ አይውሽ ቲክቶክ ባይ ነው ማናችንም እንትናችን ወጥቶ አይታይም ነበር። እግዚአብሔር ይደብራል። እንግዲህ ማህበራዊ ሚዲያ ላይ በጣም ረጅም ዓመት ጊዜያቸውን የወሰዱና በጣም ብዙ የማጥቃት የመደባደብ ልምድ ያላቸው ሰዎች ታክል በጣም ከፍተኛ ናቸው። ማለት ማንን ወጥተው እንደሚናገሩ በምን አይነት መልክ እንደሚናገሩ ምናምን የምትመለከቱት ነው። አሁን ሄለን ላይ ብዙ ሰው ወጥቶ ቪዲዮ ሲሰራ ተመልክቻለሁ። ዮኒ ማኛ የሚሰራውን ቪዲዮ ተመልክቻለሁ። ብዙ ሰዎች የራሳቸውን ቪዲዮ እየሰሩበት ነው። ግን እንደ አንዲት ሴት አንዲት ልጇን እንደምታሳድግ እናት ለምንድነው ምህረት የማይደረግላት የሚለው ሰው ዝም ብሎ ከርህራሄ የተነሳ የሚያነሳቸው ጥያቄዎች ናቸው እንጂ ጉዳዩን ህግ ይዞታል፣ ህግ ነው የሚጨርሰው፣ በፍጹም ማስቆም አይቻልም የሚሉ ደግሞ ተወሰነ መልኩ ቪዲዮ የሚሰሩ ሰዎች አይቻሉ። እና ምን ሀፕን ያደርጋል መጨረሻውን እንግዲህ አናቅም። ግን እሷ ያለችበት ስሜት አሁን እጅግ በጣም እንደ ሰው ልጅ ስታዩት የሚያሳዝን አይነት ነው። በጣም
ቪዲዮዎቹን ስትመለከቱ እንግዲህ አንድ የሚያሳያችሁ ነገር ይኖራል ብዬ አስባለሁና ሰውን ዲፖርት ለማድረግ በዚህ ደረጃ መስራት ተገቢ ነው ወይ ብለው የሚጠይቁ በዛው ሀገር የሚኖሩ የተለያዩ ኢትዮጵያውያኖችን ተመልክቻለሁ። ገብተው ሲያጽናኗትም አይቻለሁ። በጣም ነው የሚገርመው። እንግዲህ መጨረሻውን እግዚአብሔር ያሳምርላት ለማለት እወዳለሁ። ምን ሀፕን እንደሚያደርግ የምናየው ነው የሚሆነው። እንቀጥል እስቲ። እድሜ እየጨመረ ሲሄድ ያስጠሉኝ 6 ነገሮች። አንደኛ የማይጠቅም ይሉንታ፣ ሁለተኛ ሰው የበዛበት ቦታ፣ ሶስተኛ የጓደኛ ጋጋታ፣ ዝም ብሎ የሚጠቅም ጓደኛ 2 ወይ 3 በቂ ነው። አራተኛ አላስፈላጊ የህይወት ድራማ፣ አምስተኛ የሚጮህ ሰው፣ ዝም ብሎ ቀስ ብሎ የማያወራ ሰው፣ ስድስተኛ ራሱን ብልጣብልጥ አድርጎ የሚቆጥር ሰው፣ ራሱን ብልጥ የሚያደርግ ሰው በጣም ነው ያስጠላል። እናንተስ በእድሜያችሁ ለውጥ የሚያስጠላችሁ ነገር ምንድነው? ይሄ ወሳኝ ነገር ነው በእውነት። ብዙ ሰዎች እድሜያቸው እየጨመረ ሲመጣ ምን እንደሚያስጠላቸው ከሚናገሩት ነገር ውስጥ አንደኛው ብዙ ጫጫታ የሌለበትና ሰው የማይበዛበት ቦታ ነው መገኘት የሚፈልጉት። ድምጽ ያለበት፣ ጩኸት ያለበት፣ ሰው የሚበዛበት ቦታ መገኘት አይፈልጉም። ይሄ የእድሜ መጨመሩ አንደኛ ምልክት ነው ብሎ ስለራሳቸው የሚያብራሩ ሰዎች ተመልክቼ አውቃለሁ። እናንተ ምንድነው እድሜያችሁ እየጨመረ ሲመጣ እያስጠላችሁ የመጣው ነገር ምንድነው? እስቲ ኮሜንት ሴክሽን ላይ አስቀምጡልን። ከሰሞኑ እንግዲህ የአባቶች ቀን ተከብሯል። የአባቶች ቀንን በተመለከተ ብዙ ሰዎች ለአባቶቻቸው ስጦታ ሲሰጧቸው፣ ሰርፕራይዝ ሲያደርጓቸው፣ እንዲሁም ደግሞ አንዳንድ መልእክቶችን ሲልኩላቸው ተመልክታችኋል ብዬ አስባለሁ። እኔም ቪዲዮ ሰርቻለሁ። ከሱ ጋር በተገናኘ አንድ ባስ ውስጥ ለአባትየው ግብዣ ያደረገው ወጣት ብዙዎችን አነጋግሯል። ምንድን ነው ያደረገው? እስቲ እንስማው። ሄሎ አባቴ፣ እግዚአብሔር ይመስገን። አዎ ዛሬ እኮ ደግሞ የአባቶች ቀን ነው እና በቃ የሆነ ነገር ልጋብዛ። እሺ ከፎቶ ላይ ባየው መልክ ግርማ ሞገስህ ሳትነግረኝ ነገረኝ ምስል ለኔ መኖር ጎንብሰው ገብክን እኔን ማቅናትህ ቤትን ስትል ውጩን መጥላትህ ያፍሮ ጠጉር ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልም ያወራል ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። እሺ አባቴ በቃ አመሰግናለሁ። እሺ ስወጣ እደውልልሃለሁ። አመሰግናለሁ። በጣም ያለቀሱ ሰዎች ሁሉ በጣም የሚገርም ነው። በቃ ማለት ለአባቱ ስጦታ አሁን እሱ እንደዚህ ባስ ውስጥ ምናምን ይሰራል አውቃለሁ። ባስ ውስጥ እንደሚሰራ በደንብ አይቻለሁ ብዙ ጊዜ። ግን እዛ ቦታ ላይ ያሉ አባቶች፣ እናቶች ደግሞ አባቶቻቸውን በተለያየ አይነት ሁኔታ ያጡ ሊኖሩ ይችላሉ። አንዳንዶቹ ስሜታቸውን የሚገልጹበት መንገድ በጣም የሚያሳዝን ነበር። ኢሞሽናል ሆኖ ሰው ሲመለከተው ተመልክቻለሁና የሚገርም ስጦታን የሰጠው ለአባቱ። ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት፣ አጠቃላይ ታስይዝ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ? ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን የሁማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ ያልከኝ? አሁኑኑ ፍቺ እፈልጋለሁ። አሁኑኑ
ከባድ ነው አባ። ሂውማን ሄር ሁሉ ወስዳ በዱቤ ከባድ ነው። ብዙ ሰዎች ኮሜንት ሲያደርጉ ተመልክቻለሁ። ኮሜንቱን እናንተ ገብታችሁ አንብቡት። ነገን ፈርታችሁ ነው ዛሬ ራሳችሁ ልታጠፋ ያላችሁ? ምን ቦጥ በቃ እኔ ዋጋ የለኝም ብላችሁ ተስፋ ቆርጣችኋል። በልዩ ልዩ ሱስ ውስጥ ያላችሁ የነገ ጭንቀት ያለባችሁ ሰዎች አማኑኤል አለ፣ እግዚአብሔር ከኛ ጋር። አዝናችኋል፣ አዎ እግዚአብሔር አለ። ከፍቷችኋል፣ አዎ እግዚአብሔር አለ። ተርባችኋል፣ አዎ እግዚአብሔር አለ። ወድቃችኋል፣ አዎ እግዚአብሔር አለ። ነገ ጨለማን የሚታየው ጨለማ ውስጥ እግዚአብሔር አለ፣ ይመጣላችኋል። አለቀልን ተስፋ ቆረጥን በምትሉበት ጉዳይ አለ። እሱ በአንድ ጊዜ በሁሉ ስፍራ የሚገኝ ትናንትናንም ዛሬንም ነገንም ዘላለምንም በእጁ የያዘ አምላክ እስትንፋስ በእናንተ ውስጥ ያስቀመጠ እርሱ ስለ እናንተ ይጨነቃል። እመኑኝ፣ ዛሬን የሰጣችሁ እግዚአብሔር ነገን ይዞ ሲመጣ አብሮ ነው የሚመጣው። ዛሬን የሰጣችሁ እግዚአብሔር ነገን ለብቻችሁ እንድትጋፈጡ አይመጣም። ነገ ከእግዚአብሔር ተለይቶ አይመጣም። ነገና እግዚአብሔር አይለያዩም። እመኑኝ። እናንተ ነገና እግዚአብሔር ዛሬ ቸርነት ያደረገላችሁ፣ ወድቃችሁ ያልቀራችሁ፣ ስትስቱ የመለሳችሁ፣ ስትወድቁ ያነሳችሁ፣ እድል የሰጣችሁ፣ ስትታመሙ የፈወሳችሁ፣ ስትሳሳቱ ከስተት የመለሳችሁ፣ ስብራታችሁን የጠገነ ይህንን እድል የሰጣችሁ፣ ጆሮአችሁን የከፈተ ይሄው እንድትሰሙ ያደረገ እግዚአብሔር ነገም ከነገ ጋር አብሮ ነው የሚመጣው። የነገ ስጋት እንዳያሰጋችሁ። ነገና እግዚአብሔር አይለያዩም። ቸሬ መቸው። እንግዲህ አሁን በዚህ ደግሞ ድንቅ በሆኑ መልእክቶች እየመጣ ነው ማለት ነው። ከሰሞኑ በእንደዚህ አይነት ቪዲዮ እያየሁት ነው። በጣም ደስ ይላል፣ ኢንስፓየር ያደርጋል። ደግሞ ሪያሊቲ ነው፣ እውነተኛ ነው። አምላክ ላለው ፈጣሪውን ለሚወድ ለሚያውቅ ሰው ትክክለኛ መልእክት ነው የሚያስተላልፈው ማለት ነው። ነገን እንዳንፈራ የሚያደርግ አንድ ሰው በነገራችን ላይ ሞቲቬት የሚያደርግህ ከሆነ የሚናገረው ነገር አንተን ሊፍት አፕ የሚያደርግህ ከሆነ ትክክለኛ ሞቲቬሽን ነው ብዬ ነው የማምነው እኔ። እና ከዛ በላይ ደግሞ የእግዚአብሔር ቃል እውነታም ነው። በጣም ደስ የሚል ነገር ነው። ሞቲቬት ብቻ ሳይሆን የሚያደርገው ይለውጣችኋል፣ ይሰራችኋል። ብዙ ነገሮችን በትክክል እንድታዩ የሚያደርግ አቅም ያለው ኃይል አለ ማለት ነው ውስጡ። በጣም ደስ ይላል። እንግዲህ ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ትንሽ አጠር ያለ ነው። ጉንፋን ነገር ይዞኛል፣ በዛ ምክንያት ነው አጠር እንዲል ያደረኩት። በሌሎች ቪዲዮዎች ደግሞ እየተመለስኩኝ እመጣለሁኝ። አብረን ቆይታችንን እንቀጥላለን ማለት ነው። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ ለሌሎች ሰዎች እንዲደርሳቸው ኢንጌጅመንታችንን ስለሚጨምሩ ያስፈልገናል ማለት ነው። ሀሳብና አስተያየታችሁንም በሀሳብ መስጫ ሳጥን ውስጥ እንደተለመደው በነፃነትና በጨዋነት ማስፈራችሁ እንዳይዘነጋ። ከልብ ወዳችኋለሁ። መልካም ጊዜ ይሆንላችሁ።